አንድ ሰው የወይን አትክልት ተክሎ ነበር። ለገበሬዎችም አከራይቶ ለብዙ ዘመን ወደ ሌላ አገር ሄደ። የወይኑ ማፍሪያ ወቅት በደረሰ ጊዜ ከወይኑ አትክልትና ፍሬ እንዲሰጡት አንድ ሎሌ ወደ ገበሬዎቹ ላከ። ገበሬዎቹ ግን ደበደቡት፣ ባዶውንም ሰደዱት። ስለዚህ ሌላ ሎሌ ላከ። እነርሱም ያንን ሎሌ ደበደቡት፣ አዋርደውም ወደ ጌታው ላኩት። ጨምሮም ሶስተኛውን ላከ። እነርሱም ይህን ደግሞ ክፉኛ አቆሳሰሉት። ከዚያም የወይኑ ባለቤት ምን ላድርግ? አንድ ልጄን ብልክ ይሻላል፣ ምናልባት እሱን አይተው ያፍሩታል አለ። ገበሬዎቹ አይተውት ግን እርስ በርሳቸው ተማከሩ። ወራሹ እርሱ ነውና ርስቱ ለኛ እንዲሆን እንግደለው አሉ። ጌታ ሆይ ሌላም ንገረን። ከወይኑ አትክልት አውጥተው ገደሉት። እንግዲህ የወይኑ አትክልት ጌታ ምን ያደርጋቸዋል? ገበሬዎቹን ያስወግዳል፣ የወይኑንም አትክልት ለሌሎች ይሰጣል። ለመሆኑ ይህ ቃል ምን ማለት ነው? ግንበኞች የናቁት ድንጋይ እርሱ ከሁሉም በለጠ፣ የማዕዘን ራስም ሆነ። በዚያም ድንጋይ ላይ የሚወድቅ ሁሉ ይቀጠቀጣል። ማንኛውንም የሚወድቅበትን ግን ይፈጨዋል፣ ያደቀዋል። እንዳይፈረድባችሁ እናንተም አትፍረዱ፣ እንዳትኮነኑ እናንተም ማንንም አትኮንኑ። ይቅር በሉ እናንተም ይቅር ትባላላችሁ። ጌታ ሆይ መንገድህን አሳየን። ስጡ ለእናንተም ይሰጣችኋል፣ በምትሰፍሩበት መስፈሪያ ለእናንተም ይሰፈራል። እውር እውርን ይመራ ዘንድ አይችልም፣ ምክንያቱም ሁለቱም በጉድጓድ ይወድቃሉ። በራስ ዓይን ውስጥ ያለውን ግንድ ሳታይ በወንድም ዓይን ያለውን ጉድፍ ለምን ታያለህ? ጌታ ሆይ ምራት። ጌታ ሆይ አንተን እንሻለን። የተሸከመች ማኅፀንና የጠባቸው ጡቶች እንዴት ብፁዓን ናቸው! ብፁዓንስ የእግዚአብሔርን ቃል የሚሰሙና የሚጠብቁም ናቸው። ለነፍሳችሁ ስለምትበሉት ነገር አታስቡ፣ ለሰውነታችሁ ስለምትለብሱት ነገር አትጨነቁ። ነፍስ ከመብል ሰውነትም ደግሞ ከልብስ ይበልጣል። ቁራዎችን ተመልከቱ፣ አይዘሩም አያጭዱምም፣ ዕቃ ቤት ወይም ጎተራ የላቸውም፣ እግዚአብሔር ይመግባቸዋል። ታዲያ እናንተስ ከወፎች አትበልጡምን? ማን ነው ከእናንተ ተጨንቆ ቁመቱ ላይ ክንድ የሚጨምር? ትንሹን ነገር እንኳን ካልቻላችሁ ስለምን በሌላው ትጨነቃላችሁ? አበቦችን ልብ በሉ፣ እንዴት ነው የሚያድጉት? አይደክሙም፣ አይፈትሉምም። ሰለሞንስ እንኳን በክብሩ ከነዚህ ውስጥ እንደ አንዲቱ አልለበስም። እግዚአብሔር ግን ዛሬ ያለውን ነገ ደግሞ የሚደርቀውን የሜዳ ሳር እንዲህ ካለበሰ እናንተንማ ይልቁን እንዴት አያለብስም? እናንተ እምነት የጎደላችሁ። ጌታ ሆይ እምነትን ጨምርልን። የሰናፍጭ ቅንጣት የምታህል እምነት ቢኖራችሁ ይህንን የሾላ ዛፍ ተነቅለ ወደ ባህር ተተከል ብትሉት በሚገባ በታዘዘ ነበር። ዕውሮች ያያሉ፣ አንካሶችም ይዘላሉ፣ በእኔ የማይሰናከለው ምንኛ ብፁዕ ነው። አንቺ ኢየሩሳሌም ለሰላምሽ የሚያስፈልገውን ነገር በዚህ ቀን ምን አውቀሽ ቢሆን ኖሮ! ይህ ነገር ከዓይንሽ ተሰውሮብሻል። ጠላቶችሽም በዙሪያሽ አጥራጥረዋልና ከበውም አንቺን የሚያስጨንቁበት ቀን ይመጣል። አንቺና ልጆችሽንም ወደ ታች ይጥላሉ፣ በአንቺ ውስጥም ድንጋይ በድንጋይ ላይ አይተውም። የመጎብኘትሽን ዘመን አላወቅሽምና ከእናንተ ታላቅ እንደ ታናሽ ይሁን፣ አለቃም እንዳገልጋይ ይሁን። በማዕድ ከተቀመጠውና ካስተናጋጁ ማንኛው ታላቅ ነው? የተቀመጠው አይደለምን? እኔ ግን በመካከላችሁ እንደሚያገለግለው ነኝ። እናንተም በፈተናዎቼ ከኔ ጋር ጸንታችሁ ኖራችሁ
አባቴ እኔን እንደሾመኝ እኔ ደግሞ በመንግስቴ በማዕዴ ትበሉና ትጠጡ ዘንድ በ12ቱም እስራኤል ነገድ እንድትፈርዱ በዙፋኖች ትቀመጣላችሁ። ስለዚህ ከዳተኛ የለም ማለት ነው። ስምዖን ሆይ ሰይጣን ሁላችሁንም ሊፈትናችሁ ፈለገ፣ እንደ ስንዴ ሊያበጥራችሁና ሊፈትናችሁ አብዝቶ ለመነ። ግን እምነትህ እንዳይጠፋ ስላንተ ማለዱ። አንተም ወደ እኔ በተመለስ ጊዜ ወንድሞችን አጽና። ጌታ ሆይ እኔ ካንተ ጋር ለመታሰርና ለመሞትም ዝግጁ ነኝ። አስተውል ጴጥሮስ፣ ዛሬ ዶሮ ከመጮሁ በፊት አላውቀውም ብለህ 3 ጊዜ ትክደኛለህ። እናንተ ታላቅ እንደ ታናሽ ይሁን፣ አለቃም እንደ አገልጋይ ይሁን። በማዕድ ከተቀመጠውና ካስተናጋጁ ማንኛው ታላቅ ነው? የተቀመጠው አይደለምን? እኔ ግን በመካከላችሁ እንደሚያገለግለው ነኝ። እናንተም በፈተናዎቼ ከኔ ጋር ጸንታችሁ ኖራችሁ አባቴ እኔን እንደሾመኝ እኔ ደግሞ በመንግስቴ በማዕዴ ትበሉና ትጠጡ ዘንድ በ12ቱም እስራኤል ነገድ እንድትፈርዱ በዙፋኖች ትቀመጣላችሁ። ስለዚህ ከዳተኛ የለም ማለት ነው። ስምዖን ሆይ ሰይጣን ሁላችሁንም ሊፈትናችሁ ፈለገ፣ እንደ ስንዴ ሊያበጥራችሁና ሊፈትናችሁ አብዝቶ ለመነ። ግን እምነትህ እንዳይጠፋ ስላንተ ማለዱ። አንተም ወደ እኔ በተመለስ ጊዜ ወንድሞችን አጽና። እኔ ካንተ ጋር ለመታሰርና ለመሞትም ዝግጁ ነኝ። አስተውል ጴጥሮስ፣ ዛሬ ዶሮ ከመጮሁ በፊት አላውቀውም ብለህ 3 ጊዜ ትክደኛለህ። አንተ የእግዚአብሔርን መንግሥት ሥልጣን ማወቅ ተሰጥቷቸዋል። ለሌሎቹ ግን የግድ በምሳሌ ይነገራቸዋል። ምክንያቱም እያዩ ስለማያዩ እየሰሙ ስለማያስተውሉ ነው። የምሳሌውም ትርጉም ነው። ዘሩ የእግዚአብሔር ቃል ነው። እነዚያ በመንገድ ዳር ላይ የወደቁት ዘሮች ቃሉን የሚሰሙት ናቸው። ዲያብሎስ ይመጣል፣ እንዳያምኑም ቃሉን ከልባቸው ይወስዳል። በዓለት ላይ የወደቁት ዘሮች ቃሉን ሲሰሙ በደስታ የሚቀበሉት ሰዎች ናቸው። ሆኖም ስር የላቸውም። የሚያምኑትም ለጊዜው ነው። ፈተና በመጣ ጊዜ ግን ፈርተው ይክዳሉ። እነዚያ በእሾህ መካከል የወደቁት ቃሉን የሚሰሙት ናቸው። ግን ስለ ራሳቸው በማሰብ በባለጠግነታቸውና በምቾታቸው ይታነቃሉ። ስለዚህ ሙሉ ፍሬ አያፈሩም። በመልካም መሬት ላይ የወደቁት ደግሞ እነርሱ በመልካምና በጎ ልብ የቃሉን መልእክት ሰምተው የሚጠብቁት ናቸው። በምድርም ሙሉ ፍሬን የሚያፈሩ ናቸው። መብራትን አብርቶ በእንቅብ የሚከድነው ካልጋ ስርም የሚያኖረው የለም፣ ከዛ ይልቅ በመቅረዝ ያኖረዋል። ስለዚህ ሰዎች ወደ ውስጥ ሲገቡ መብራቱን በግልጥ ያያሉ። የማይገለጥና የተሰወረ ወደ ግልጥም የማይወጣ የሚደበቅና የተሸሸገ ምንም ነገር ሊኖር አይችልም። እንግዲህ እንዴት እንድትሰሙ ተጠበቁ፣ ምክንያቱም ላለ ሁሉ ይሰጠዋልና፣ ከሌለውም አለኝ የሚለው ያው ጥቂቱ ነገር እንኳን ይወሰድበታል።